መቅደስ እንግዲህ አበደች ማለት ነው። አበደች አይገልጸውም። እንግዲህ ኢዛናን የራሷ ለማድረግ የማትቆፍረው ድንጋይ የለም። ነገር ግን እሱ በፍጹም አይፈልጋትም። እሷም ትንሿንና ኢዛናን አለያይታ ወይ አጣልታ ከዛ ቤት ለማስወጣት ነው አላማዋ። ነገር ግን ደግሞ ኢዛና አይኗን እንኳን ማየት አይፈልግም በፍጹም። እኔን እንደዚህ እንደሰባበርከኝ ያችንም እንድትሰበር ነው የማደርጋት። እመነኝ ኢዛና፣ እኔ ተሰብሬባ እሷ አትቀርም። እመነኝ፣ ዋጋ አስከፍልሃለሁ። እንደዚህማ አልለቅህም እያለች አንቺ ዞር በይልኝ፣ እኔና አንቺ መሀል ሲጀምር ምንም አይነት ነገር የለም። ሴትዮ ታምሻል እንዴ? ዞር በይልኝ እባክሽ ወደዛ አላት። እንደዚህማ አትለኝም፣ እንደዚህማ አትገፈታትረኝም። እመነኝ ይዙ፣ ዋጋ ትከፍልበታለህ ለእያንዳንዱ። እኔ እኮ መቅደስ ነኝ፣ ላሰብኩት ነገር ወደኋላ የማልል። ስለዚህ ለእያንዳንዱ ነገር ዋጋ ትከፍላለህ አለችው። ከዛ በኋላ ቆይ አንቺ ልጅ ግን የምርሽን ነው መቅደስ? እኔ ግን የማውቃት መቅደስ እኮ ይቺ አይደለችም። ቆይ መቅደስ የማውቃት የት ነው ያለችው? ማለቴ እኔ የማውቃት መቅደስ ይቺ አይደለችም። የት ነው የሄደችው? ምን ውስጥ ነው የገባችው? ሲል ከዛ በኋላ እቺ መቅደስ እንድትመጣ ያደረግከው ራስህ ነህ አቶ ኢዛና። ስለዚህ እኔ ከዚህ በኋላ ለማደርገው ነገር ምንም አይነት ተጠያቂ ነገር አልፈልግም። አየህ፣ ወደ ሰይጣንነትም እንድቀየር ያደረግከኝ አንተ ራስህ ነህ። እናም ከዚህ በኋላ እያንዳንዱ እርምጃ ያንተ እጅ አለበት። ባክሽ ወደዛ ዞር በይልኝ። እኔ ከትንሿ ውጪ ማንንም ሰው የራሴ ማድረግ አልፈልግም። ጤነኛ አይደለሽም እንዴ? በእናትሽ ዞር በይልኝ ወደዛ። እኔ በጣም ብዙ የሚያሳስቡኝ ነገሮች አሉ። ስለዚህ ዞር በይ ከፊቴ አላት። ከዛ አይደል እንደዚሁ በቀላሉ እመነኝ፣ እኔማ እንደዚህ አልለቅህም፣ እንደዚህማ አልለቅህም። መቼም በህይወት እያለው አንተ የትንሿ መሆን አትችልም። መቼም አንተ የኔና የኔ ብቻ ነህ አለችው። እንዴ አንቺ ግን አብደሻል እንዴ? ተረጋጊ እንጂ። አረ ወደ ራስሽ ተመለሺ። በፈጣሪ አይንሽ ሁሉ እኮ በጣም ነው የሚያስፈራው። አስፈራህ አይደለም? ገና መቻየውና እውነተኛው አይኔን እኮ አላየኸው። ከዛ በኋላ አምላኬ ሆይ ይች ልጅ ምን ሆናለች? ቆይ ምንድን ነው የሆነችው? እያለ እንግዲህ ብዙ ግራ ተጋባ ማለት ነው። ከዛ በኋላም እንግዲህ አይ እኔ አላቅም፣ የሆነ ነገር ግን ሆናለች። እውነት ለመናገር ምን እንደሆነች ግን ሊገባኝ አልቻለም። እንዴ ልጅቷ እኮ ከቀን ወደ ቀን ብሶባታል፣ ጨርሶ ብሶባታል። ምን እየሆነች እንደሆነ እንኳ አላቅም። ከዛ በኋላ እንግዲህ ትንሿ አሁንም ዝም በማለቷ ብዙ ዋጋ እየከፈለች ትገኛለች። ምክንያቱም እሷ አሁንም ትምህርት ቤት እንሂድ ዛሬ ፈተና አለን አይደለ እንዴ ያለችው አውቃ ነው። የሆነ ነገር አስባለች፣ የሆነ ነገርም ልታደርጋት ተነስታለች ማለት ነው። እሷ ደግሞ ምንም የምታውቀው ጉዳይ የለም ከኢዛና ጋር። ኢዛናን ስለደበረው ብቻ እንግዲህ እንደዛው እሱም እግሯ ላይ እንደወደቀ እንደዛው ነጋ ማለት ነው። ከዛም በሩን እላቸው ላይ እንግዲህ ከፍት አደርጋ ገባችባቸው። እንዴ አንቺ ልጅ ያምሻል እንዴ? እንደው ስርዓት የሚባል ነገር የለም እንዴ? ምን ነው አስደነገጥኳችሁ እንዴ? አዎ ስርዓት የሚባል ነገር የለም እንዴ? ቆይ ቢያንስ እንኳን አታንኳኩ። እጭ ምን ነው የባለትዳር መኝታ ቤት ነው አልሽ? ይንሃ የባለትዳር መኝታ ቤትም ማንኳኩተሻል እንደ ያላት ይዞ ማለት ነው። ይዞ እናትም እንግዲህ በአሽሙር ጻፊልኝና ተሳደቢ እያለች ትንሿን ዛሬ በሳቅ ነው የሞትኩት እውነት ለመናገር ነው። አሮጊቷ እንደው ግርም ትለኛለች የምር። ከትንሿ ጋር ደግሞ ሰላም ስለፈጠረች ደስ ብሎኛል። ደህና ሆናለች ዛሬ እንግዲህ በአሽሙር ስደቢልኝ አካሌን እንደዚህ በይልኝ ስትላ ብዬ ደግሞ አይ አንቺ ሴትዮማ አብደሻል፣ እውነት ጤነኛ አትመስኝም። አረ እንደው ወደ ራሴ ተመለሽ። ቆይ እንዴት ነው ሰው ስደቡልኝ ብሎ ሰው በደብዳቤ ለዛውም በደብዳቤ? አረ ፈሪ አንቺ ሴትዮ እባክሽን ሀገር አታስቂብን። አይ አብዬ ደግሞ እሷ አላየህም እንደ ያን ጊዜ የላከችልኝ ደብዳቤ የምረሰው መሰለህ እንዴ? አሁን ጻፍ ያለቻት እሺ እያለች ልጅቷ እንዴት ብዬ ነው ቆይ ስድብ የምጽፈው አለች። እጭ አንቺ ደግሞ አምጩ ብላ ስልኩን ተቀበለቻት። ከዛ በኋላ ኢዛናን መጣና ኢዛናንም ጻፍልኝ አለችው። እንዴ እማዬ፣ ኧረ ተይ እማዬ፣ ወዴት እየሄድሽ ነው እናቴ? የማይሆን ነገር አታድርጊ እንጂ እውነት ነው የምልሽ፣ ይሄ ነገር ጥሩ አይደለም ላንቺም ለኔም
ስለዚህ እባክሽማ ወደ ራስሽ ተመለሺ አለችው። ከዛ በኋላ እንግዲህ የልጇ ጭንቅላት ስማርት ስለሆነ በንግግር አይምሯ ወደ ራሷ እንድትመለስ አደረጋት። በጣም በጣም ነው ያገናዘበችው። እውነት ለመናገር እንግዲህ ትንሿዬም መቅደስ እንግዲህ ማለት እዩ መንገድ ላይ አግኝታት፣ እንዴ አንቺ ልጅ ምን ሆነሻል? ምንድን ነው የሆንሽው? ቆይ መቅዲ ራስሽ እኮ አይደለሽም፣ እውነት ተለውጠሻል። ምን አገባሽ? ገና ገና መቻያችሁና ሌላኛዋ መቅደስ እመጣብሻለሁ። አሁን አንቺ እችኛዋ መቅደስ ነው አይደል ያልሽው? ገና የማታውቃት መቅደስ ትመጣልሻለች፣ ጠብቂ። እኔ አዎ አብጃለሁ፣ እብድ ነኝ፣ ምክንያቱም የሚረዳኝ ሰው ስለሌለ፣ አዎ እብድ ነኝ እያለች እንግዲህ ራሷን እብድ አድርጋ ራሷን እየሸወደች ትገኛለች ማለት ነው። ጌታ ሆይ እውነት እንዴት እንደሚያደርጋት እኮ የሆነ ነገርማ አለ ልጅቷ ጭንቅላቷ ላይ። አይኗን አይታችሁታል? ስታስፈራ ግን ትንሿ ግን ፍዝዝ ያለች ናት። የእውነት ለምንድን ነው? ለድራማው ይሆን ባህሪዋ እንደዚህ ይሆን አላውቅም። የሆነች ቅዝቅዝ ያለች ነገር ናት። ለምን እንደሆነ አላውቅም። እንግዲህ በስተመጨረሻም ኢዛና ምን እናቱ ጋራ ምን እንደተባባሉ አላውቅም። በጣም ደብሮታል። አንገቱን አቀርቅሯል። መኝታ ቤት ገብቶ እንግዲህ ፍዝዝ ብሎ ቁጭ አለ። ይዙዬ ምንድን ነው የሆንከው? ምንድን ነው እሱ ብላ እየጠየቀችው እንግዲህ ምንም አልሆንኩ። እንዴ ምንም አልሆንኩምማ አትበል እንጂ ይዙ እንደዚህ ሆነ ፈዘሃል። በዛ ላይ የሆነ ነገር እያሰብክ ነው። ቆይ ምንድን ነው የሆንከው? ኢዛና ንገረኝ እባክህ አለችው ትንሿ። በቃ ዝም ብለሽ አጠገቤ ቁጭ በይልኝ፣ አጠገቤ ሆኝልኝ አላት። እሺ እና ከዛስ ምን ላደርግልህ ስትለው በቃ ምንም፣ አንቺ አጠገቤ ካለሽ ምንም ነገር አልፈልግም አላት። ቆይ ምንድን ነው የሆንከው? እኔ የምችለውን አደርግልሃለሁ አለችው። ምን ታደርግልኛለች ሲላት እጸልይልሃለሁ ብቻ አላት። አዎ እንዴ ከጸሎት የበለጠ ታዲያ ምን አለ? ስለዚህ ወደ ራስ እንድትመለስ እጸልይልሃለሁ አለችው። እሱም እሺ አለ። ከዛ በኋላ ራሷ እላዋ ላይ ጋደም ብሎ እንግዲህ ፀጉሩን እየደባበሰች ተኙ። ሁለቱም እዛው ግድግዳው እንደተደገፈው አልጋውን ተደግፈው ሁለቱም ተኝተዋል። እንግዲህ ሲመረር መጣችና በሩንላቸው ላይ ከፍታ ገባችባቸው። አንቺ ልጅ እንዴት ነው ስርዓት የሚባል ነገር የሌለሽ? ቆይ ምን አይነት ብልግና ነው ሰው ላይ እንደዚህ በር ከፍቶ መግባት? በጣም ነውር እኮ ነው። አንቺ ወደ ራስሽ ተመለሺ። ምን እየሆንሽ ነው አላት ኢዛና። ኧረ ደነገጣችሁ እንዴ? ወደ ራሳችሁ ምናምን ትላለህ እንዴ? ምን ታካብዳለህ? በጣም ነው እንዴ የተፋቀራችሁት? ከዛም ኧረ ምን እያልሽ ነው መቅዲ? ምን ሆነሻል? ምን ሆንኩ? ተነሽ አንቺ ደግሞ ሰዓት ረፍዷል። ምን ትመስላለች እያለች ጭራሽ እሷን ማመናቀር ጀመረች ማለት ነው። እንደውም ከአንቺ ጋር አትሄድም፣ ዞር በይ፣ አሟት የለ እንዴ? አንቺ ግን ምን አይነት ሰው ነሽ? ለሰው ልጅ አዘኔታ የሌለሽ። ከዛ በኋላ አቶ ኢዛና ምን ነው በጣም ነው እንደ የምትወደኝ? ማ አንቺን? አዎ በጣም ወድሻለሁ። ሳይሽ ራሱ ወደ ላይ ነው የሚለኝ አላት። እንግዲህ ከዚህ ክላስ ውጪ አልወጣም፣ ውጪ አልወጣም። ጌታ ሆይ ልጁን ልታሳስተው ይመስለኛል። እጁ ላይ የሆነ ነገር ሆና ከዛ በኋላ እንግዲህ ልጁን ዋጋ ልታስከፍለው ይመስለኛል ሳስበው። እንዲሁ በቀላሉ ግን እኔ እንጃ የምትፋታው አይመስለኝም ትንሿ ማለት ነው። እንዴ የፈጣሪ ያለ ውጪ አልወጣም። እሺ እና ምንድን ነው የምትፈልጊው? አንተን በግድ የማይሆነውን ነገር ሰው እንዴት ነው አንድ ሰው ሳይፈልገኝ ስጋር የራሴ ማድረግ መሞክረው? ጉድ እኮ ነው የእውነት። በጣም ነው የምታስቀኝ እሷ ልጅ ግን። እዩም እንግዲህ አረ መቅዲ ምን ሆነሻል? ወደ ራስሽ ተመለሺ። አንቺ ልጅ ምንድን ነው የእውነት? አሁንስ እያስፈራሽ ነው። እውነት ፈራሽኝ እንዴ? ገና ትፈሪኛለሽ። መቻየሽና ገና አሁን እንግዲህ ከዚህ በኋላ ለምወስደው ለእያንዳንዱ ነገር እናንተ ታውቃላችሁ። እርምጃዬ ግን እየከፋ ነው የሚሆነው። እጭ አሁንስ ምን ነው በማስፈራራት እኮ ጨረሽን። ቆይ አንቺ ምን ሆነሻል? ለምንድን ነው ወደ ራስሽ የማትመለሽው? ለምንድን ነው የማትረጋጊው? ተረጋጊ እንጂ አለቻት። አልረጋጋም። ምን የሚያረጋጋኝ ነገር አለና ልረጋጋ? አልረጋጋም። ኢዛና የኔና የኔ ብቻ ነው። ጌታ ሆይ ሰላም። ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ፍላሹን ሰብሬዋለሁ ሲላት ኢዛና ነደደች ማለት ነው። መቅደስ ዛሬ እውነት እንዴት እንደሆነች የሆነ ነገር አለባት ግን ልጅቱ የእውነት የተሰጣትን አክተር እየሰራች ነው ወይስ
የምር የሆነ ፍቅረኛውን የተነጠቀች ነው እኮ የምትመስለው ሳያት ራሱ እንዴት እንደሚሰራት በፈጣሪ የምር ታስፈራለች ልጅቱ ማለት ነው።